የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በኢትዮጵያ ዜጎችን በስራ ወደ አውሮፓና ካናዳ ለመላክ ከሚኒስቴር መስሪያ ቤቱ ፍቃድ የተሰጠው አካል እንደሌለ ተሰማ። ኢትዮጵያዊቷ አትሌት ለውድድር ለማቅናት ቦሌ ኤርፖርት በተገኘችበት ለእስር በቅታለችም ተብሏል። እስራኤል ኦፕሬሽን ኢትዮጵያ ስትል በጠራቸው አዲስ ዘመቻ ኢትዮጵያውያንን ተጠቃሚ ማድረጓ ተነግሯል። ኢትዮጵያ ለአጭር ጊዜ ለሚመጡ ኢንቨስተሮች ትክክለኛ ቦታ አይደለሁም ብላለች። ይህ ንግግር ለአንዳንዶች ሊያበሳጭ ቢችልም የተያዘው አቋም ይህ ነው ተብሏል። ስለ ጉዳዩ ዝርዝር አለን። የአልኮል ምርቶች በማህበራዊ ሚዲያ እንዳይተዋወቁ ሊደረግ ነው ተብሏል። ይህንን የሚከለክል ረቂቅ ደንብም በቅርቡ እንደሚጸድቅ ይጠበቃል። የዓለማችን ድሃው ፕሬዝዳንት የሚል መጠሪያን ይዘው የነበሩት የቀድሞ የኡራጓይ ፕሬዝዳንት በ89 ዓመታቸው ማረፋቸውም ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በኢትዮጵያ ዜጎችን በስራ ወደ አውሮፓና ካናዳ ለመላክ ከሚኒስቴር መስሪያ ቤቱ ፍቃድ የተሰጠው አካል እንደሌለ ተነግሯል። ካናዳን ጨምሮ ወደ ተለያዩ የአውሮፓ ሀገራት ዜጎችን በስራ እንዲልኩ ፍቃድ የሰጠውት አንድም ተቋም የለም ሲል የስራና ክህሎት ሚኒስቴር ይፋ አድርጓል። የቪዛ የማማከር አገልግሎት እንሰጣለን የሚሉ አንዳንድ ድርጅቶች በስራ ወደ አውሮፓ ለመላክ የሚያስችለንን ፍቃድ ከሚኒስቴሩ ማግኘታቸውን የሚገልጽ ማስታወቂያ እያስነገሩ እንደሆነም ሚኒስቴር መስሪያ ቤቱ ገልጿል። ነገር ግን የስራና ክህሎት ሚኒስቴር ወደ ካናዳ እንዲሁም አውሮፓም በስራ ዜጎችን ለመላክ እውቅና የሰጠው አንድም ድርጅት አለመኖሩን ይፋ አድርጓል። እንደዚህ አይነት ማስታወቂያዎችን በሶሻል ሚዲያ የሚያስነግሩ አካላት መኖራቸው በመረጋገጡ በሕግ ተጠያቂ ለማድረግ እየሰራ እንደሚገኝም የስራና ክህሎት ሚኒስቴር ገልጿል። ሚኒስቴሩ ህብረተሰቡን በማጭበርበር ላላስፈላጊ ወጪ እያጋለጡ ያሉ አካላትን በሕግ ተጠያቂ ለማድረግ መስራቱን እንደሚቀጥል ገልጾ ህብረተሰቡም በዚህ እንዳይታለ አሳስቧል። ከቅርብ ጊዜ ወዲህ በመቶ ሺዎች እና በሚሊዮኖች የሚቆጠሩ ገንዘቦችን በጉዞ ወኪሎች አማካኝነት ተጭበረበርን የሚሉ ዜናዎችን በተደጋጋሚ እየሰማን እንገኛለን። የስራና ክህሎት ሚኒስቴር በዚህ ሰዓት ወደ መካከለኛው ምስራቅ ዜጎችን ለስራ ስምሪት እንደሚልክ በተደጋጋሚ እየገለጸም ይገኛል። ታዋቂው አትሌት መታሰሯ ተሰምቷል። አትሌት ትዕግስት ግርማ ከቀናት በፊት በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ማጠናቀቋ ይታወቃል። አትሌት ትዕግስት ግርማ ከዚህ ውድድር ከተመለሰች በኋላ ለጃፓኑ የዓለም አትሌቲክስ ሻምፒዮና ሚኒማ ለማምጣት ወደ ሌላ ውድድር ልታቀና በተሰናዳችበት ዕለት ነው በቦሌ ኤርፖርት በቁጥጥር ስር መዋሏ የተሰማው። አትሌት ትዕግስት ለጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና ወደ ኳታር ዶሃ በማቅናት ላይ ያለች ነው በቦሌ ኤርፖርት በክለቧ በተጻፈ ደብዳቤ መሰረት በቁጥጥር ስር የዋለችው ተብሏል። የስሩ ምክንያትም አትሌት ትዕግስት ከዚህ ቀደም የክለቧን ፍቃድ ሳታገኝ ወደ አውሮፓ ለውድድር በመሄዷ ሳይሆን እንዳልቀረም ኢትዮ ራነርስ የተሰኘ ሚዲያ ዘግቧል። ነገር ግን አትሌት ትዕግስት ያለ ፍቃድ ወደ አውሮፓ እንዳልሄደች መግለጿም በዘገባው ላይ ተካቷል። እስራኤል ኦፕሬሽን ኢትዮጵያ ስትል በጠራቸው አዲስ ዘመቻ በርካታ ኢትዮጵያውያንን ተጠቃሚ አድርጋለች ተባለ። እስራኤል በተለያዩ ጊዜያት ኦፕሬሽን ኢትዮጵያ በሚል የጤና ቡድኖችን ወደ ኢትዮጵያ በመላክ የነፃ የሕክምና አገልግሎት ስትሰጥ መቆየቷን በአዲስ አበባ የእስራኤል አምባሳደር ከአንድ ወር በፊት ከቁም ነገር ሚዲያ ጋር በነበራቸው ቆይታ ገልጸው ነበር። ከሰሞኑም በእስራኤል የሕክምና ቡድን በተሰጠ የአይን ሕክምና የብዙ ኢትዮጵያውያን ብርሃን ተመልሰዋል ነው የተባለው። በፕሮፌሰር ሞሪስ ሃሪስተን የተመራው የሕክምና ቡድን በደሴ ከተማ ቦሩ ሜዳ አጠቃላይ ሆስፒታል ነፃ የአይን ሕክምና አድርጓል። ይሄው የእስራኤል የሕክምና ቡድን 530 ለሚሆኑ ኢትዮጵያውያን ከቀላል እስከ ውስብስብ ደረጃ የደረሱ የአይን ቀዶ ጥገና ማከናወኑ ነው የተሰማው። ይህ እስራኤል ኦፕሬሽን ኢትዮጵያ ስትል የምትጠራው ዘመቻ በሁለቱ ሀገራት መካከል ያለውን ግንኙነት በማጠናከር ረገድ
ድርሻው ከፍ ያለ እንደሆነም ይነገራል። እስራኤል ከጤናው ዘርፍ ባሻገር በግብርና በቴክኖሎጂና ባህል ዙሪያ ከኢትዮጵያ ጋር በቅርበት የምትሰራ መሆኗን አምባሳደር ዶክተር አብርሃም ንጉሴ ለሚዲያችን መግለጻቸውም ይታወሳል። ኢትዮጵያ ለአጭር ጊዜ ለሚመጡ ኢንቨስተሮች ትክክለኛ ቦታ አይደለሁም አለች። አባባሉ ለአንዳንድ ኢንቨስተሮች የሚስማማ ባይሆንም አሁን በመንግስት የተያዘው አቋም ይህ ነው ተብሏል። በኢትዮጵያ ለ20 እና ለ40 ዓመታት ኢንቨስት በማድረግ ለመሰማራት ፍላጎት ላላቸው ኢንቨስተሮች ግን ትክክለኛ አጋር ነኝ ማለቷም ተሰምቷል። ይህ የተሰማው በኢትዮጵያ ኢንቨስት ያደርጉ በሚል መሪ ቃል በተደረገ የውይይት መድረክ መሆኑን ሪፖርተር አስነብቧል። በዚህ መድረክ ላይ ከተለያዩ ሀገሮች የመጡ በንግድና ኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ዲፕሎማቶች፣ የመንግስት ከፍተኛ ባለስልጣናቶችና የተቋማት መሪዎች ተገኝተውበት እንደነበረም ታውቋል። በዚህ ጉባኤ ላይ ለመንግስት ጥያቄዎች ተነስተው የነበረ ሲሆን የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ኢትዮጵያ በዚህ ወቅት ለአጭር ጊዜ ለሚመጡ ኢንቨስተሮች ብዙም ድጋፍ እንደማይኖራት ገልጸዋል። በአንጻሩ ለረጅም ጊዜ ኢንቨስት ለማድረግ ለሚመጡ አካላት ከፍተኛ ድጋፍ ይደረጋል ብለዋል። ይህ ሊያበሳጫቸው የሚችል ቢሆንም ነገር ግን በእኛ በኩል ያለው ዝግጅት ይህ ነው ሲሉም ለተሳታፊዎቹ ማብራራታቸው ነው የተሰማው። ከዚህ በፊት በኢንቨስተሮች ይነሱ የነበሩ የውጭ ምንዛሬ እጥረት ተፈቷል። አሁን የሀገሪቱ የውጭ ምንዛሬ መጠባበቂያ በ3 እጥፍ አድጓል ሲሉም የብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ መግለጻቸውም ተሰምቷል። የአልኮል መጠጦች በማህበራዊ ሚዲያ እንዳይተዋወቁ የሚከለክል ረቂቅ ደንብ ሊጸድቅ ነው። ረቂቅ ደንቡ ፍትህ ሚኒስቴር ከተመለከተው በኋላ ወደ ሚኒስትሮች ምክር ቤት የተመራ እንደሆነም ተገልጿል። የኢትዮጵያ ምግብና መድኃኒት አስተዳደር አዋጅ ቁጥር 1112 ህዝባር 2011 ከመጽደቁ በፊት የአልኮል ምርቶች ማስታወቂያ እንደ ቴሌቪዥንና ሬዲዮ ባሉ መገናኛ ብዙሃን በስፋት ይሰራጭ እንደነበርና አዋጁ ከጸደቀ በኋላ ማንኛውም የአልኮል ምርት በቀጥታም ይሁን በተዘዋዋሪ በመደበኛ መገናኛ ብዙሃን ሙሉ በሙሉ መከልከሉን ባለስልጣኑ አስታውሷል። በመደበኛ መገናኛ ብዙሃን ይሰራጭ የነበረው የአልኮል ምርቶች ማስታወቂያ በአዋጅ መታገዱን ተከትሎ የአልኮል አምራች ተቋማት በማህበራዊ ሚዲያ ማስተዋወቅን እንደ አማራጭ እየተጠቀሙበት ነው ተብሏል። በመሆኑም የአልኮል ምርቶችን በማህበራዊ ሚዲያ ማስተዋወቅን የሚከለክል ረቂቅ ደንብ ነው ወደ ሚኒስትሮች ምክር ቤት ተመርቷል የተባለው። በመጨረሻም የዓለማችን ድሃው ፕሬዝዳንት የሚል መጠሪያን ይዘው የነበሩት የቀድሞ የኡራጓይ ፕሬዝዳንት በ89 ዓመታቸው አረፉ። ፕሬዝዳንት ጆሴ ሙሂጋ የላቲን አሜሪካዋን ኡራጓይን ከ2010 እስከ 2015 ድረስ በፕሬዝዳንትነት መርተዋል። ፕሬዝዳንት ሙሂጋ ይከተሉት በነበረው ቀለል ያለ የህይወት ምርጫ በብዙዎች ዘንድ ትኩረት እንዲያገኙም አድርጓቸዋል። ከፕሬዝዳንትነት ስልጣናቸው ሲነሱ ቀድሞ ይኖሩበት ወደ ነበረው የገጠር ቤታቸው ተመልሰው እስከ ህልፈታቸው ድረስ በዚያም ኖረዋል። የሌሎች ሀገራት መሪዎች እንደሚያደርጉት የተቀናጣ ኑሮ እንዳልነበራቸውም በስፋት ይነገርላቸዋል። መኪናቸውም ጥይት የማይበሳው ዘመናዊ መኪና ሳይሆን የ1987 ስሪት የሆነች ቮልስቫገን ነበረች። ፕሬዝዳንቱ በሚያሳዩት ትሁት ባህሪ የተነሳም በሀገሬው ሰዎች ፔፔ የሚል መጠሪያም አላቸው። ፕሬዝዳንት ሙሂጋ ከጉሬላ ተዋጊነት እስከ ፕሬዝዳንትነት የደረሱም ናቸው። በትግል ዘመናቸውም ለ13 ዓመታት ያህል በእስር አሳልፈዋል። ለህልፈታቸው ምክንያት የሆነው ነገር በግልጽ ባይነገርም በካንሰር በሽታም ሲሰቃዩ እንደነበርም ታውቋል። የላቲን አሜሪካ ኡራጓይ ፕሬዝዳንት ጆሲ ሙሂጋም ከ2010 እስከ 2015 በፕሬዝዳንትነት የመሩ ሲሆን የደሞዛቸውን 90 ከመቶ የሚሆነውንም ለበጎ አድራጎት ድርጅት ይሰጡ እንደነበርም ይነገርላቸዋል። በእርግጥ ፕሬዝዳንቱ ለችግሮች መፍትሄ ከመፈለግ ይልቅ ስለ ችግሮች ለህዝብ መልሰው ማውራት መውደዳቸው ደካማ ጎን ተብሎ የሚነሳባቸው ሲሆን ከዚህ በተጨማሪም የተመሳሳይ ጾታ ጋብቻን በህግ በመፍቀዳቸውም ትችት ይቀርብባቸዋል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው።
ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።